አሁን የተያያዝነው መንገድ ግን እጅግ በጣም አደገኛ ነው። ሰው ደሃ ስለሆነ ከሰውነት ክብሩ ይወርዳል ብዬ አላስብም። መጀመሪያ በተጣመመ አቅጣጫ ነው የጀመረው። ልክ አሁን እኛ እንደምንቸገርበት አይነት ማለት ነው። እኔ አንድ ያየሁት ኮሜንት አለ በጣም የገረመኝ በቅርብ ጊዜ። ማን ነው ግን በስሜ እንድትገድል ስልጣን የሰጠህ? ወከልኩ እንዴ? እርግጥ ነው ሰው የራሱን ወገን መውደዱ ስህተት አይደለም። አሁን ትልቁ ኢማንሲፔሽን ወይንም ነፃ መውጣት አንድን የበግ መንጋ ከሌላ የበግ መንጋ ነፃ ማውጣት አይደለም። ራስን ከበግ ወደ ሰው የራስን ወገን መውደድ ማለት ብሔርተኝነትን ማስቀደም ልንለው አንችልም። 40 ዓመት ነው የፈጀበት ሙሴ ሰው ለመሆን። በጁዳይዝም፣ ኢስላም፣ ክርስቲያኒቲ ትልቅ ፊገር ነው። መጀመሪያ ራሱን ነፃ ወጣ፣ ከዛ በኋላ ሌሎቹን ነፃ ወጣ። ሰው የመሆንና ሰው ያለ መሆን ጥያቄ ፊቱ ተደቀነበት ማለት ነው። ሙሴ ራሱ አላመነበትም ያደረገውን። እቺ ደግሞ አዲሷ ዘዴያችሁ ናት አሃዳውያን ምናምን ይባላል መሰለኝ አይደል? በደንብ ገብቶኛል፣ አልገባኝም፣ አላውቀውም። አንተን ማን ነው በእኛ ላይ ፈራጅና ዳኛ አድርጎ የሾመህ ነው ያለው? ነው ወይስ እኔን እንድትገለኝ መጣ ትናንትና ግብፃዊው እንደገደልከው? በበፊት አስተሳሰቡ ቢሆን ኖሮ እረኞቹን ይገልና ሻው ውስጥ ይቀብር ነበረ። እሱ ነው የመጣኝ፣ እሱ ነው የወሰደብኝ ምናምን ሲባባሉ መቼም ሁለት ልጆች አልዓዛርና ጌርሳም የሚባሉ እነሱን መቼም ሲዳኝ ነው የሚኖረው አይደል እንደ አባት። ሙሴን ዕብራዊነቱ በዕብራውያን ፊት አውቶማቲካሊ ተሰሚነት አያሰጠውም፣ የብሔር አክቲቪስት መሆኑ ማለት ነው። ከእስራኤላውያን ጋር ግብፃውያን ተቀላቅለው የተሰደዱ አሉ፣ እነሱንም አብሮ ማስተዳደር አለበት። ሲታወቅበት ደግሞ በጣም ነው የፈራው፣ ደነገጠ። ታውቋል እንዴ ነው ያለው። መጽሐፈ ሄኖክ ላይ ከሄዳችሁ ምዕራፍ 32 ውስጥ ብታነቡ እስራኤላውያን በሙሉ በግ ብሎ ይገልጻቸውና አንዱ በግ እየመራ ወሰዳቸው ምናምን ይላል። ስለ ብሔር ይቆረቆራለሁ የሚል ሰው ከሚስቱ ጋር እንዴት ነው ያለው ሪሌሽን?